ሩቲ ዛሬ መጣለች እንግዲህ ዳኒ ከዚህ በኋላ ካንቺ ጋር መሆንም አልፈልግም እኔ ላገኝሽ አልፈልግም አንቺ ነሽ ከህይወታችን ውጪ ያልሽው ይቅርታም አያስፈልገኝም ካንቺ ጋር መታረቅ አልፈልግም ብሏል። እንግዲህ ያው ዴቭ ነበር ይዞ የመጣው መግቢያውን የሰራው ማለት ነው። ሁለቱን ለማስታረቅ ሙከራ እያደረገ ነበር። ያው ተጣልቶ ወይም ደግሞ ተጨቃጭቆ ስለተለያዩ እነሱን ለማስታረቅ ሙከራ አድርጎ ነበር። ሰሞኑን የእርቅ ሰሞን ነው ብያለሁ ያው ትላንትና ስናገር እና ዴቭ እንደዛ ለማድረግ ነበር የሞከረው። ሩትዬ ግን እኔ ህይወቴ ውስጥ አታስፈልጉኝም እናንተ ከህይወታችሁ የወጣችሁ ሰሞን ወይም ደግሞ እቺን 3 ቀን 4 ቀን ሰላም አግኝቼ ነበር። ይሄው አሁንም ከነ ሰይጣን ከነ መንፈስ ተመለሰ ወደኔ ህይወት መታለ። ስለዚህ እናንተ አታስፈልጉኝም ከህይወቴ ውጡልኝ ብላለች። እንግዲህ ያው ዛሬ በጣም ብዙ እንትን ተጨቃጭቋል። ዳኒ የማይሆን ነገር ተናግሯታል። እሷም የማይሆን ነገር መልሳለታለች። አንቺ ነበርሽ እያለቀሽ የልጄን አባት መልሱልኝ እያልሽ ወደኔ ስትደውይ የነበረው ኑና አጠገቤ ሁኑ ስትይ የነበረው አንቺ ነሽ እንጂ እኛ አልነበርንም ወደ ህይወትሽ የገባነው በማለት ሲጨቃጨቁ ነበር። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ተረፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑልኝ። ሩትዬ ከዴቮ ከኤፌ ጋር መታለች ማለት ነው። ዳኒ ሾም አለ እና ያው ይሄ ጭቅጭቅ ትንሽ ደግሞ የ3 ቀን ሰላም ነበረ። ጭቅጭቃቸውን ደግሞ ቀጥሏል። እንግዲህ ከዳኒ ጋር ለማስታረቅ ሙከራ እያደረጉ ነበር እና ኤፍሬም እና ዴቭ። ሩትዬ ደግሞ ያው ሰሞኑን ከኤፍዬ ጋር ነው እየመጣች ያለችው ወደ ቪዲዮ ራሱ ስትገባ ማለት ነው። እና ደስ ይላል። ሁሌም እንደዚህ አንድ ላይ ሆኑልን ደስ ይለናል። ምክንያቱም ኤፍዬ በጣም ጥሩ ልጅ ነው። በጣም እንደ እህቱ የሚያያትን በጣም ይወዳታል። የወንድሙ ሚስት የነበረች ሴት ነች እና በጣም ነው የሚወዳት። ስለዚህ አብራችሁ መሆናችሁ እኛ በጣም ደስ ብሎናል። አይለያችሁ የኔ ወርቆች፣ በጣም ታምራላችሁ።